ሰላም ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልሁኝ እነሆ አራት የትምህርት አማራጮችን ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ የምናስተምርባቸው የማስተማሪያ አማራጮች በዋትስአፕ፣ በኢሞ፣ በቴሌግራም ሲሆኑ ከታች ባስቀመጥነው ስልክ ብትደውሉ በሳምንት 5 ቀን በቀን ለ1 ሰዓት ያህል የምናስተምራችሁ ይሆናል። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። መልካም ቆይታ። በዛሬው ቪዲዮ ቃላት ምስረታ ነው የምናየው ማለት ነው። ስለዚህ እያንዳንዳቸውን ፊደላት እየለየነ እያጋጠም ቃል እየመሰረትን እንሄዳለን። እናንተ በደንብ መከታተል አለባችሁ። ደብተርና እስክሪፕቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል። ቀጥታ ወደ ትምህርቱ ወስዳችኋለሁ። አ ረ መ አ ከአ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ አረመ አረመ የሚል ቃል ይሰጡናል። እዚህ ጋር ደግሞ ሰራ ሰ ከሰ ቤተሰብ የመጀመሪያ ፊደል ነች፣ ከንጉስ ሰ ማለት ነው። ራ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ ሰራ ሰራ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ሰረበ ሰ ከሰ ቤተሰብ የመጀመሪያ ፊደል ነች፣ ከሰዓቱ ሰ ማለት ነው። ረ የመጀመሪያ ፊደል ነች፣ ከረ ቤተሰብ። በ ከበ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ሰረበ ሰረበ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ሸበተ ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። በ ከበ ቤተሰብ የመጀመሪያ ፊደል ነች። ተ ከተ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ሸበተ ሸበተ የሚል ቃል ይሰጡናል። እዚህ ጋር ደግሞ ቀጣዩ አሰረ አ ከአ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ አሰረ አሰረ የሚል ቃል ሰጠውናል። እዚህ ጋር ደግሞ ሰጋ ሰ ከሰ ቤተሰብ የመጀመሪያ ፊደል ነች፣ ከንጉስ ሰ ማለት ነው። ጋ ከገ ቤተሰብ አራተኛ ፊደል ነች። በአንድ ላይ ሰጋ ሰጋ የሚል ቃል ይሰጣሉ። እዚህ ጋር ደግሞ ሰወረ ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ወ ከወ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። አንድ ላይ ሰወረ ሰወረ የሚል ቃል ይሰጣሉ። እዚህ ጋር ደግሞ ሸለመ ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ሸለመ ሸለመ የሚል ቃል ይሰጡናል። እዚህ ጋር ደግሞ ሰረቀ ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ሰረቀ ሰረቀ የሚል ቃል ይሰጣሉ። እዚህ ጋር ደግሞ ስር ስ ከሰ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስር ስር የሚል ቃል ይሰጠውናል። እዚህ ጋር ደግሞ ሰለለ ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ሰለለ ሰለለ የሚል ቃል ሰጡናል። እዚህ ጋር ደግሞ ሸቀጠ ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ሸቀጠ ሸቀጠ የሚል ቃል እናገኛለን። እዚህ ጋር ደግሞ በረደ
በ ከበ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ደ ከደ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ በረደ። በረደ የሚል ቃል እናገኛለን። ከዚህ ጋር ደግሞ ስራ። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ ስራ። ስራ የሚል ቃል ሰጠውን እናገኛቸዋለን። ከዚህ ጋር ደግሞ ሰደበ። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ደ ከደ ቤተሰብ የመጀመሪያ ፊደል ነች። በ ከበ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ሰደበ። ሰደበ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ሸለለ። ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ሸለለ። ሸለለ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ መጨረሻው ቀበረ። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። በ ከበ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ቀበረ። ቀበረ የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ በቂ። በ ከበ ቤተሰብ የመጀመሪያ ፊደል ነች። ቂ ከቀ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ በቂ። በቂ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ቀጣዩ ሰመረ። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ሰመረ። ሰመረ የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ቀጣዩ ሸረበ። ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። በ ከበ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ሸረበ። ሸረበ የሚል ቃል መስርተው ይገኛሉ። ውድ ተመልካቾቼ እዚህ ጋር እንደምታዩት አብዛኞቹ የመጀመሪያ ፊደላት ናቸው ማለት ነው። ጠቅላላ ማለት ነው ትንሽ ናቸው። እዚህ ጋር በአረንጓዴ ያሉት ናቸው እንጂ እዚህ ጋር አራተኛ አለ፣ እዚህ ጋር አራተኛ፣ ስድስተኛ፣ አራተኛ፣ ሶስተኛ እነዚህ ብቻ ናቸው ያሉት እንጂ የተቀሩት በሙሉ የመጀመሪያ ፊደላት ናቸው። ስለዚህ እናንተም እንደኔ የመጀመሪያ ፊደላትን እያጋጠማችሁ አበቃ። በጣም ቀላል ነው። የመጀመሪያ ፊደላትን አጋጥሞ ለማንበብ እያጋጠማችሁ ለማንበብ ሞክሩ። ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው